በዕለቱ ንግግር ያደረጉት የክልሉ ብልጽግና ፓርቲ ጽህፈት ቤት ኃላፊና የክልሉ መንግስት ዋና ተጠሪ አቶ ፍቅሬ አማን የዳውሮ ዞን ሰፊ የተፈጥሮ ጸጋና ጠንካራ ሕዝብ ያለበት ቢሆንም ከለውጡ በፊት ግን በርካታ የልማት ጥያቄዎች ያሉበት እንደሆነ አንስተዋል። የዳውሮ ዞን በጣም ሰፊ የተፈጥሮ ጸጋ ያለበት፣ በጣም ጠንካራ ሕዝብ ያለበት፣ ስራ ወዳድና ሰው አክባሪ ሕዝብ ያለበት ዞን እንደሆነ ይታወቃል። ይሄ ዞን ባለፉት በርካታ ዓመታት በተለይም ከለውጡ በፊት ጀምሮ ሰፊ የመሰረተ ልማት ጥያቄ ያለበት፣ ሰፊ የመልካም አስተዳደር ጥያቄ ያለበት ዞን እንደሆነ ይታወቃል። ነገር ግን ከለውጡ በፊት የነበሩት ስርዓቶች እነዚህን ጥያቄዎች በተገቢው ሁኔታ መመለስ ባለመቻላቸው ህዝቡና መንግስት እንዲለያየ የተደረገባቸው ጊዜያቶች ቀላል ጊዜ አልነበሩም። እንደምታውቁት ለውጡ ከመጣ ጊዜ ጀምሮ በተለይም በልማት ወደ ኋላ የቀሩ አካባቢዎች፣ የመልካም አስተዳደር ጥያቄ ያለባቸውን አካባቢዎች በሰከነና ጥበብ በተሞላው መልኩ ህዝቡን በማዳመጥ ህዝቡን በማወያየት የህዝቡን ጥያቄ በመቀበል በዚህ ዞን ውስጥ ሲነሱ የነበሩ የልማት የመልካም አስተዳደር ጥያቄዎችን በተቀናጀ በታቀደና በእቅድ እየተመራ በርካታ የህዝብ ጥያቄዎች ምላሽ እንዲያገኙ እየተደረገ ያለበት ሂደት አለ። በክልሉ 13 መዋቅሮች ላይ 1.8 ቢሊዮን ብር በሚገመት ወጪ የብልጽግና ፓርቲ ጽህፈት ቤት ህንፃዎች የተጀመሩ መሆናቸውን በመግለጽ ይህም ምቹ የስራ ቦታን ለመፍጠር አጋዥ እንደሆነ ተናግረዋል። የክቡር ጠቅላይ ሚኒስትር አብይ አህመድን አቅጣጫ በመከተል የተቋም ግንባታ ስራችንን ለማሳለጥ እስካሁን ድረስ በ10 ወረዳዎች ባለ 2 ህንፃ የብልጽግና ጽህፈት ቤት ግንባታ እንዲሁም ዳውሮን ጨምሮ በ3 ዞኖች የዞን ፓርቲ ህንፃ ግንባታ በአሁኑ ሰዓት 13 የሚደርሱ ህንፃዎች በክልላችን ባሉ ወረዳዎችና ዞኖች እያስገነባን እንገኛለን ማለት ነው። እነዚህን ህንፃዎች በገንዘብ ብተምናቸው ከ1.8 ቢሊዮን ብር የሚያወጣ ግንባታዎች የፓርቲ ህንፃን የተቋም ግንባታን ለማሳለጥ የአገልግሎት አሰጣጥ ስርዓቱን ለማዘመን ክልላችን ከነባሮች ክልል ተስተካካይ ሆኖ እንዲሄድ በጣም ሰፊ በርካታ ስራዎችን እየሰራን ነው የምንገኘው ማለት ነው። ሰባተኛው ጠቅላላ ሀገራዊ ምርጫ እስካሁን በሀገራችን ከተደረጉ ምርጫዎች በበለጠ ሁኔታ ፍትሐዊ፣ ሰላማዊና ዲሞክራሲያዊ ሆኖ እንዲጠናቀቅና ተያይዞም የብልጽግና ፓርቲ እስካሁን የሰራቸውን ሀገራዊ ተግባራት ለቀጣይም ይበልጥ በማጠናከር ሀገርና ህዝብን ተጠቃሚ እንዲያደርጉ ሁሉም የፓርቲው አባላት ድጋፋቸውን አጠናክረው እንዲቀጥሉም ጠቁመዋል። ዘንድሮ ሰባተኛው ሀገራዊ ምርጫ የምናካሄድበት ነው። ይሄ ሰባተኛው ሀገራዊ ምርጫ እስካሁን በሀገራችን ውስጥ የተከናወኑት 6 ምርጫዎች ከነሱ በበለጠ ሰላማዊ፣ ዲሞክራሲያዊ፣ ፍትሃዊ ሆኖ እንዲጠናቀቅ በአንድ በኩል የምንሰራበት ሆኖ ይሄ የተጀመረውን ልማት የተጀመረውን የፖለቲካ ተሳትፎ የማስፋት ስራ ይበልጥ እንዲጠናከር ይበልጥ ውጤታማ እንዲሆን የሀገራችንን ስብራት ለመጠገን ቀን ከሌሊት እየተጋ ያለውን ብልጽግና ፓርቲ በመምረጥ ሁሉን አቀፍ ብልጽግና በሀገራችን ውስጥ በማረጋገጥ ከሀገራችን ከነበረችበት ዘርፈ ብዙ ስብራቶች ቀና የምናደርግበት ትልቅ ዓመት ላይ ነው የምንገኘው ማለት ነው። የዳውሮ ዞን ዋና አስተዳዳሪ አቶ ዳዊት ገበየሁ በበኩላቸው የብልጽግና ፓርቲ ከተመሰረተ ወዲህ በርካታ ለውጦችን እያስመዘገበ ሲሆን የዳውሮ ዞንም የለውጡ መንግስት ተጠቃሚ አካባቢ መሆኑን ተናግረዋል። የዳውሮ ዞን እንደ አንድ የሀገራችን ክፍል ይህንን እድገት በተግባር ለማየት እየሰራ ሲሆን ዛሬ መሰረት ድንጋይ የምናስቀምጠው ይህ ህንፃ የፓርቲያችን ስራ ከፍ ያለ ደረጃ ለማድረስ ዋናው መሰረት ነው። አሁን የሚጀምረው የፓርቲ ህንፃ ግንባታም ምቹ የስራ አካባቢን ከመፍጠር በተጨማሪ ለአካባቢ ወጣቶችም ተጨማሪ የስራ እድል የሚፈጥር ነው ብለዋል። በዳውሮ ዞን የሚገነባው የብልጽግና ፓርቲ ህንፃም በ161 ሚሊዮን ብር ወጪ የሚከናወን መሆኑንም አስተዳዳሪው ጠቁመዋል። ይህ ህንፃ ተገንብቶ ሲጠናቀቅ ለፓርቲ አባላት ብቻ ሳይሆን ለህዝባችንም የተሻለ አገልግሎት የሚሰጥ የስራ ማዕከል ይሆናል። የምንሰራው ሁሉ ለህዝብ ነውና ህዝባችን ሲበለጽግ እኛም ደግሞ እንበለጽጋለን።
ይህ ህንፃ በ161 ሚሊዮን ብር ነው ኮንትራክተሩ ያሸነፈው። በዞኑ የፓርቲው ህንፃ ግንባታ መጀመር አካባቢን የልማት ተጠቃሚ በማድረጉ ረገድ ጉልህ አስተዋጽኦ ያለው መሆኑን የገለጹት በማስጀመሪያ ቦታ ላይ የተገኙት የሀገር ሽማግሌዎች ግንባታው በተባለ ጊዜ እንዲጠናቀቅ የሁሉም ድጋፍ ሊጠናከር ይገባልም ብለዋል። በመርሃ ግብሩ ላይ የክልሉ ብልጽግና ፓርቲ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ ፍቅሬ አማን፣ የክልሉ ፖለቲካና አቅም ግንባታ ዘርፍ ኃላፊና የመንግስት ረዳት ተጠሪ አቶ ነጋ አበራ፣ የክልሉ ምክር ቤት ምክትል አፈ ጉባኤ ወይዘሮ ፀሐይ ዳርጫን ጨምሮ የዳውሮ ዞን ዋና አስተዳዳሪ አቶ ዳዊት ገበየውና ሌሎች ከፍተኛ የክልልና የዞን አመራር አካላት እንዲሁም የተለያዩ የህብረተሰብ ክፍሎች ተገኝተዋል።